ኧረ የእናትና የልጅ ፍቅር እንዴት ነው? ነይ እስኪ የኔ ልጅ ሱቅ ልላክሽ። ኧረ ሱቁን አታውቀውም? አይ ቅድም ስመጣ አይቼዋለሁ። ጎሽ ደግሞ አዲስ አበባ ላይ ጠፍታ የመጣች ልጅ አሁን ሱቅ ሊጠፋባት ነው። ኤልሳ ልጅ አባቷን አገኘችው። ሰብለ ኤልሳ ልጅ ነይ ሱቅ ልላክሽ ብላ ወይንሸትና የኤልሳ ልጅ እንግዲህ አብረው ተቃቅፎ ወይንሸት እያለቀሰች ነበርና ከዛ ተቃቅፎ እንባዋን እያበሰችላት እያለ ሰብለ አጋጣሚ ኩሽና ገብታ ከዛ ሱቅ ልላክሽ አለቻት። ወይንሸት አጋጣሚ እሷ እኮ ሱቁን አታውቁም ስትል ከዛ ልጅቱን አውቀዋለሁ ቅድም ስመጣ አይቼዋለሁ አለችና ሰብለ ሱቅ ላከቻት። ወታ ስተት እንደ ልጅነት አንጣጥ እየዘለለች ስትል አጋጣሚ ቶማስን ከመንገድ አገኘችው። እንጂ ቶማስ አያቷ አባትሽ አይደለም እንዳለቻት ነው የምታውቀው። እሷ ግን እሱ ደግሞ አባቷ ነው አባትሽ ነኝ ብሎ እንግዲህ መንገድ ላይ አግኝቶ ኤልሳን ሰባራን ይዟት ሂዷለኝ። ሰላም ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬ መላ ክፍል 11 ይዤላችሁ ከች ብያለሁ። እንግዲህ መላ ክፍል 11 ዛሬ ወይንሸት የኤልሳ ልጅ ሰብለ ሱቅ ልካት ነበርና አጋጣሚ ሱቅ ተልካ ስትሄድ መንገድ ላይ አባቷን አገኘችው። ከዛም በኋላ ስትቆይና ስትዘገይ ጊዜ ወይንሸት ወጥታ ስትሄድ ሱቅ ሄዳ ስትጠይቅ አልመጣችም ተባለች። ወይንሸትም የምታረገው ግራ ገባት፣ ጨነቃት። እንቡላሌ ትዞራለች፣ ወደፊት ወደ ግራ ወደ ቀኝ ትዞራለች። ጉዞ ጀመረች። በዛኛውም ሄደች በዚህኛውም ሄደች፣ ሮጠች። ጫማዋ ራሱ እየወለቀባት ነበረ የወይንሸት ማለት ነው። ምክንያቱም ሰባራ ጠፍታለች፣ የለችም። እንግዲህ ሰባራን አባቷ ነው አግኝቶ የወሰዳተኝ ልጅቱ የኤልሳ ልጅ አባቷን የወሰዳት ቶማስ ነው የወሰዳት። መንገድ ላይ እናገኛተኝ። እሷ ደግሞ እንግዲህ የት እንደሄደች ስላላወቀች ጠፍጣለች ብላ በጣም ግራ ገብቷት እንብላለች። እየዞረች ፈልጋ ስታጣት ቤት ሄደች። ቤት አጋጣሚ ስትሄድ ደግሞ ኤልሳና አንድስም አልጋ ቁጭ ብሎ ያወሩ እንዳለ በሩን ከፍታ ገባች እና ልጅሽ ጠፋች ማለት ልጅ ብላ ደንግጣ የኤልሳ ልጅ መሆኗን ድብልቅ ብላም እንግዲህ በድንጋጤ ተነገረች። ኤልሳም ከልጅቱ መጥፋት በላይ ያንቺ ልጅ በማለት አደነገጠች። አቤልም ደነገጠ። እሺ ምንድነው የት ነው ሄደችው? ሰብለ ሱቅ ልካት ነበረ። ከዛም በኋላ ጠፋች። ጠበኳት፣ ሄድኩኝ፣ አየኋት፣ አላገኘኋትም አለች። ከዛም አቤልም እና ታዲያ እኛ የምናደርገው ቁጭ ብለን ፈልጋት እንደሆነ ሲሄድ ከዛ ኤልሳ ብታደረገቻትና ወይንሸት አላቀቻት። ምክንያቱም ይችን ልጅ ያለ ምክንያት አላቀቻትም። የሆነ ሴራ አላት ማለት ነው። አንቺ እንዴት ብላ አነቀቻት እና አስፈራራቻት። ልጅ የሆነ ነገር ትሆንና መኒኝ እነዛ ምትሳሽላቸውን ቤተሰቦች ምን እንደማደርጋቸው ታውቂኛለሽ ብላ ዛተችባት። ወይንሸት አሁን ይሄን ከማለት የግዳ ብንፈልጋት አይሻልም ብላ ለኤልሳ መልስ ሰጠቻት። ኤልሳ አሁንም ዛቻዋን አላቆመችም። ምክንያቱም ልጅቱ ያው በውሸት ነው የአንቺ ልጅ ናት ብላ ያመጣቻት እንጂ የእሷ ልጅ ናት። ከዛ ወይንሸትና አስፈራራቻት እና ዛተችባት እና ወዶ ሄዱ። አቤልም ከሳሎን ሂዶ ቁሞ ስልክ ለፖሊስ እየደወለ ነው። ምክንያቱም እሷን አሱቀ የላከቻት ግን ደግሞ ይሄ ይፈጠረ ብላ አላሰበችም። እንግዲህ ከቶማስ ጋር ታወራ አናቅም። እንግዲህ ኤልሳም ወይንሸትን አስፈራርታት ተያይዘው ወረዱና እንግዲህ እሷም እንዳሳሰበ ምንድነው እናንተ እንደዚህ የሚያደርጋችሁ? ሰብስበው አንቺ ነሽ የልጅነት የምትመስለው ልጅ እናቲቱ እንኳን እንደዚህ ያልሆነች ማለት። በነገራችን ላይ ሰብለ የነቀችበት ነገር አለ። ነገሩ ገብቷታል። ምክንያቱም ልጅቱ የወይንሸት አይደለም። ወይንሸት ከዚህ በፊት ስትናገር እኔ ምንም ወንድ አላቅም ገና የቤት ልጅ ነኝ ተማሪ ነበር። ከዛ ቤተሰቦች እንደዚህ ሲሆኑ ለስራ ብዬ ነው የመጣው እንጂ ምንም
የማውቀው ነገር የለም ብላ ተናግራ ነበረ። አሁን ግን ኤልሳ የእሷ ልጅ ስለሆነች ግዴታ የኔ ልጅ ናት ከገጠር መጣ ጠፍታ ብለሽ እንድታመጭ ልጃ ስላስዋሽ አሁን አቤሎም እንግዲህ ከመጨቃጨቅ ለምን አልፈልጋትም ተባባሉ። ኤልሳም ከሰብለ ጋር ተፋጠጡ። ኤልሳም እንግዲህ ልጅቱ እንዴት እንደዚህ ሆና አንቺ ሌላ ታሪክ ታወሪያለሽ፣ ሰብለ ደግሞ ያን እንዲሁ ነገሩን አጋነንሽው፣ በጣም አካበድሽው። ምንድነው ልጅቱን እኮ ሱቅ ነው የላኳት አለ። ወይንሸትም በመሀላቸው ግራ ገባት ተርበደበደች። ምክንያቱም እየተደረገ ያለው ነገር ውሸት እንጂ እውነት አይደለም። ኤልሳ ግን ልጇ ስለጠፋች በጣም ጨንቋታል። ራሷን ሰው ማለት ነው የቀራት እንጂ በጣም ብዙ ውጥረት ውስጥ ናት። አቤሎም እንግዲህ በቅንነት በመልካምነት በሱ ህይወት እያጫወተችበት ያለችው ኤልሳን በጣም ነው የሚወዳት። የምትለውን ይሰማታል፣ ያዳምጣል። አክስቱ የምትለውን ይሰማል፣ ወይንሸት የምትለውን ይሰማል፣ ሚስቱ የምትለውን ይሰማል። በሶስት ሰው ውሸት በነገራችን ሁለቶችም ውሸት እየዋሹ ያው ወይንሸት እየተመከረች ነው ከኤልሳ ይህን ካላደረግሽ እንደዚህ ያደርግሻለሁ እየተባለች እየተስፈራራች ነው የምታደርገው። ኤልሳ ደግሞ የውሸቱ መደበር ናት እየኖረች ያለችው በውሸት መንገድ ነው። እና አሁን ታዲያ ለዚህ ሁሉ ጭቅጭቅ ኧረ እባካችሁ ተው አለች። እሷ ደግሞ አቤሎም ግን ሳምለም ደግሞ አንቺ ራስሽ ሄደ ሌላ ነገር ውስጥ አትግቢ። አቤት እያንዳንዱን ነገር ማወቂ አይቀርም። ኳስ ወደ ላይ ብታነጥሪው ተመልሶ ወደ መሬት ነው የሚወርደው። ያኔ እኔና አንቺ እንጫወተዋለን አለቻት ሰብለ። ከዛ አቤሎም ኧረ በእናታችሁ ዝም በሉ እና አሁንስ የእናንተ ጭቅጭቅ ነው እኔ ያከበደኛሉና ከዛ ተያይዘው ወጡ ሊፈልጉ። ይህን ሰብለም እንግዲህ በኋላቸው ተከተለያቸው። እንግዲህ ወይንሸትና ኤልሳም ወደ እናቲቱ ቤት እየሄዱ ነው። ምክንያቱም ከእናቴ ቤት ትሄዳለች ብላ አስባ መንገዱን ይዘው እየሄዱ ነው። ሰብለና አቤሎም ደግሞ በሌላ ቦታ እየፈለጓት ነው። ልጅቱ ግን ያለች ከአባቷ ጋር ነው። ሰላም ውድ የተከበራችሁ የኔ ቤተሰቦች፣ ለሰላም መንግስቱ የዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። እንግዲህ አቤሎም እና ሰብለ እዚህ ላይ ፍለጋ እየፈለጉ ነው። በመንገዱ እየዞሩ ነው። ምንም ያገኙት ነገር የለም፣ የሰሙት ነገር የለም። ግን ጉዟቸውን ቀጥለዋል። እንግዲህ እሷም ደግሞ እኔ እንደኛ እኮ እያገኘናት አይደለም፣ ዝም ብለን ነው እየተጓዝን ያለ ነው፣ ደከመኛል እያለች ነው ሰብለ። አቤሎም ደግሞ እስኪ እማክር ትንሽ እንያት በዚህኛው መንገድ እኔ በዚህኛው መንገድ እየተባባሉ ጉዟቸውን ቀጥለዋል። እንግዲህ አክስትና የእህት ልጅና አክስት አቤሎም ሰብለ አክስቱ ናት ለአቤሎም። ከዛ ሂደው ሲደክማቸው መንገድ ላይ ቆሙ። እዚህ ላይ ደግሞ ወይንሸትና ኤልሳ ተያይዘው መንገዱን ይዘው እየገሰገሱ ነው። ወዴት ነው የሚሄዱት? እንግዲህ መድረሻቸውን የምናየው ይሆናል። እንግዲህ ልጅቱ ደግሞ ያለችው ከአባቷ ጋር ነው። ምክንያቱም ኤልሳ እስካሁን እሱ ወስዷታል ብላ አልጠረጠረች። ቶማስ ወስዷታል ብላ ብጠረጥር ይህን ሁሉ መንገድ አትጓዝም ነበር። ግን አሁን ወደ እናቷ ቤት እየሄደች ነው። ወገቧን ይዛ ራሷን ይዛ እሪ ማለት ነው የቀራት። ውብለሽ ገላገዩ። እንግዲህ ልጅቱም እዚህ ቤቱን እያየች ነው የተቀመጠች። ቤት ጣራውን፣ ግድግዳውን ሁሉን እየጎበኘች ነው። ከአባቷ ቤት ነው ያለችው። አባቷ እንግዲህ አቤቱ ወስዷታል። ምክንያቱም የሚፈልጋት ልጁን ነበረ። በልጁ ምክንያት እንደውም እልክ አስገብተዋለች። እንግዲህ ቶማስም ለልጁ ምግብ ይዞላት መጣ። በሰሃን አድርጎ እንጀራ በወጥ ማለት ነው። ከዛ እሷም እኔ እኮ እንዴ ውሰደኝ እዚህ ቦታ ምን ልታረግ ነው ያመጣኸኝ አለችው። ከኔ ጋር ነው የምትሆን ልጅ ነሽ አላት። እማዬ እኮ አባትሽ አይደለም ያለችኝ። ያቺ የተረገመችማ ይሄን ትልሻለች። ልጅ ነሽ እኔ ጋር ነው የምትሆን፣ ፈለግሽውን ነገር አደርግልሻለሁ፣ አሁን ምግብ ትበያለሽ አላት። ልጅቱን እናት እኮ ትጨነቃለች፣ ደውልላት አሉ። አልደውልም አላት። እናት እኮ ትጨነቃለች፣ እናቴ ካልመጣች አልበላም አለች። እሷ ትበያለሽ አላት ማለት ነው። እሷ ደግሞ እናቴ ካልመጣች አልበላም ብለው አባትና ልጅ እየተባጠሩ ነው። አባትየውም ትበያለሽ አላተኝ። እሷ ደግሞ እናቴ እየተጨነቀች ነው አልበላም፣ እዚህ ቤት አስወጣኝ አለችው። እንደ እዚህ ቤት ሲጀመር እኔ እንደዚህ አልጠበኩም ነበረ። ሲጀመር አባልሽ መጥተሽ ታደርጊ ነበር ቶማስ። እሷም እንግዲህ ነገር ስላለ ምንም ማለት እንግዲህ ትበያለሽ ብሎ አስፈራራትና አጎረሳት። የኔ አባት
ትበያለሽ በቃ ታበሳጭ ያለዛ ገርፍሽ አለው ብሎ አስፈራራትና አጎረሳት። አሁንም ደግሞ ሁለተኛ አጎረሳትኝ። ከዚህ በኋላ የምትኖሩት ከኔ ጋር የምትፈልጊውን ነገር አደርግልሻለሁ። ምክንያቱም እኔ አባትሽ ነኝ። ያቺ የተረገመች እናትሽ ናት ይህ ሁሉ እንዲፈጠር ያደረገችው። እናትሽ አትረባም ብሎ እሱም ነገራት ለልጁ ማለት ነው። እንግዲህ ወይንሸትና ኤልሳም ከእናቷ ቤት መጡና ደነገጠች። ምንድነው አለቻት። ልጄ ጠፍታለች። እኔ እኮ እዚህ ያለች መስሎኝ የመጣሁት እንደምትመጭ ጠብቂ ነበር መጣሽ አለችና እናቴ ተመጻደቀችባት። አሁንም እባክሽ አትመጻደቂ፣ አሁን ልጅ ያለችበት ጨንቆኛለቅም ጠፍታለች አለቻት። እሺ እንግዲህ ታረጋጀን እናገኛታለን ትፈለጋለች አለቻት። ከዚህ በፊትም ጠፍታ እንደዚሁ ከፖሊስ ጣቢያ ተደውሎልኝ ሄጃ መጣሁ። ከዛ ማሰብ ጀመረች። ምክንያቱም ማሰብ ያለባት አንድ ነገር ነው። ከዛ እንዴ ለምን እስካሁን አላሰብኩም፣ ለምን እስካሁን ትዝ አላለኝም አለች። ምን ትዝ አለሽ አለቻት ወይንሸት። ከዛ በቃ ቶማስ ነው የወሰዳት ከቶማስ ጋር ናት አለቻት። ከዛም በኋላ እንዴ ታዲያ ከሱ ጋር ከሆነች እኮ አባቷ ነው ምንም አያደርጋትም ስትል እናቲቱ ደነገጠች አለችና እናቲቱ ደነገጠች። ግን እኮ አባቷ የኤልሳ እናት ምን ነው አባቷ ነው አባቷ መቼ ነው አባቷ ነው ምናምን ብላ ከትከት ብላ ሳቀችባት። አሁን ከዛ ኤልሳም በቃ እንግዲህ ልጄን አይሰጠኝም ማለት ነው አለች። ራሷን ይዛ ተጨነቀች። በቃ ይሰጠኝ ምንድነው ማድረግ ያለብኝ አለች። ከዛ እናቲቱ በቃ ተረጋጊ እንግዲህ ልጅት እንደማንም ብለን እንቀበለዋለን አለች። አይሰጠኝም ልክ ተጋብቷል ከኔ ጋር በቃ ልጅ እንግዲህ ያጣሁት ማለት ነው። በቃ ልጅን ወሰደት ማለት ነው። ኤልሳ ተጨነቀች፣ ራሷን ያዘች፣ አሰበች፣ ብዙ ነገሮችን ሆነች። ከዛ ወይንሸት ራሱ ደውይለትና አለቻት። እናቲቱም ይሰጥሻል እባክሽ ተረጋጊ እንደማንም ብለን እንቀበለዋለን አለቻት። ሁሉ ነገር እየሆነብኝ ያለው ደግሞ ድሀ ስለሆንኩኝ ነው። ማንም ሊረዳኝ አይችልም። አስተውይ እስኪ እኔ እኮ እየተሰቃየሁኝ ነው ያለሁት። ኤልሳም ኧረ እዚሁ ተሰቃይታ አፈር ደምታጋ በሆነ ይሻለኝ ነበረ በጣም ተጎድታለች፣ እየተሰቃየች ነው ብላ አዘነች። ከዛም እናቴ ታለቃቅሽብኝ ነበር ደምጊጣ እዚህ የኖረች ነበር እሳ ያለች እናቲቱ። ወይንሸት ጨነቃት፣ ምን ማድረግ እንዳለባት እያሰበች ነው። ከዛም ኤልሳ ገዛ ምን አለቻት ወይንሸት እንሂድና እንደውልለት አለቻት። እሺ በቃ ተባባሉ። እንግዲህ መንገድ ላይ ኤልሳና ሳብለና አቤሎን ቆመዋል። ምክንያቱም የት ሄዱ? በዚህ እንዳይሄዱ በዚህ እንዳይሄዱ የለም። ከተማው ሰፊ ነው፣ የት እንዳለች አይታወቅም። ስለዚህ የሚያደርጉትንም ቆመው እየተወያዩ ነው። እንደዚህ እኔ የምለው አንተና ኤልሳ ግን ተደብቃችሁ የወለዳችሁት ልጅ ይመስል እንደዚህ አንሰፈሰፋችሁ ምንድን ነው አለችው። ከዛ እንዴ በቃ ልጅ ናት እኮ የምታውቀው ነገር። ሁለተኛ ነገር ደግሞ ከኛም ጫት ገና ምተን ነው የወይንሸት ልጅ የጠፋችበት። ስለዚህ ልጅ እኮ የሰው ልጅ እንደዚህ ሆንኩኝ የራሴ ልጅ ቢሆን ምን እንደምሆን አስበሽዋል አክስቴ አላት። አልሳኩ አሁን መውለድ ትችላለች እኔ ነኝ እንጂ አሁን እንደውም ኤልሳ ተመርመር እያለች ነው አለችው። ከዛ ተመርመር አለችው። እና ያለን ነገር ግን አንተ ተመርመር ያለች እንደው አይበለውና መሀን ብትሆን ጥላለት አንተ ተመርምረህ መሀን ነህ ብትባል ኤልሳ አብረሃት ነው እሱን ፈጣሪ ያውቀዋል። ግን ለመመርመር ፈራው። በቃ እኔ እየፈራሁ ነው እንጂ ተመርመር ማንም የማይቀበለውን ስህተት ተቀብለሃል አላተኝ። ከዛ እሷም ደግሞ ተመርመር ለማንኛውም ለሁሉም ነገር አይምሮህን አዘጋጅ አለችው። እሱ ችግር የለውም ግን እየፈራሁ ነው ምንድነው ማድረግ ያለብኝ ለመመርመር ብሎ ጠየቃት። ሰብለ ደግሞ የወደደ ምርመራ ነው የሚሰጠው። አንዳንዴ ይሆናል እውነቱን ይነግሩሃል። ብቻ ልንገር መጀመሪያ ሐኪም ቤት ሄድና ተመረመረ አለችው። የሆንከውን ለሷ ነገር እሱ በቃ እሺ ነገ እሞክራለሁ አላተኝ። አቤሉም በዚህ ጉዳይ ምንም ማድረግ አንችልም። ሐኪም ቤት ሄዶ ሊመረመር ነገር ግን እኮ አቤሉ ይወልዳል። እሷ ራሱ እያስወረደችበት ነው። አንደኛ ከጓደኛዋ አርግዛለች። አሁን ያንንም እንግዲህ ምን እንደምታደርገው አርግዛት ወልደዋለች ወይስ የሚለውን አብረን ምናየው ይሆናል። ስለዚህ
እሱ ግን ይህን አላወቅም። እርጉዝ መሆኗን አቤሎ አላወቅም። ምክንያቱም እርጉዝ ነህ ካለችው እና ታዲያ ከማን ያረገዝሽው እንዴት ብሎ ሊጠይቃት ስለሚችል ከዛም በኋላ እንግዲህ ወይንሸትና ኤልሳም ከእናቲቱ ቤት ወጥተው ከግቢው ውጭ ቁመው እያወሩ ነው። ስልኩን አወጣችሁ ልደውልለት አልደውልለት እያለች አቤሎም ደወለላት ለኤልሳ። ከዛ አገኛችኋት? አላገኘናትም አለችው። እሺ እኛም አጣናት እኮ አላገኘናትም። ስለዚህ ቤት እንሂድና ለፖሊስም ስላመለከትን የሚመጣውን ነገር እንጠብቅ አላት። እሺ አለችው። ምክንያቱም አግኝተናታል። ቶማስ ወስዷታል። ቶማስ ማን ነው? ለምን የሚለውን ጥያቄ ስለሚጠይቃት ፈራች። ከዛም በኋላ ወይንሸት ግን እስከ መቼ ነው እንደዚህ የምትዋሸው እያለቻት ነበረ። ኤልሳም በጣም ተጨናንቋል። አዎ እንደዚሁ ነው። አገኘኋት ካልኩት ደግሞ የት ብሎ መጠየቁ አይቀርም። ማቴዎስ ጋር ካልኩት ደግሞ ሁሉም ነገር ጥንቅጦ ወጣ ማለት ነው። ወይንሸት ግን ጥሩ እያለች አይደለም። ውሸት እስከ መቼ ነው? ውሸት እኮ ዛሬ ብትደፋፍኙም ነገ መውጣት አይቀርም። እሺ አሁን ደውይለትና ለቶማስ የሚልሽን ስም ያለች እየደወለችለት ነው። ስልክ አያነሳም። ትደውላለች፣ ስልክ አያነሳም። ይኸው ስልክ አያነሳም ብላ አለቀሰች። ቶማስ ስልክ እያነሳላት አይደለም። በጣም ከፍቷታል የልሳ። ምክንያቱም ልጇን ከወሰደ ስለማይሰጣት አልሰጥሽም ስላላት ልጅም ስለተጣሉ ግን ደግሞ ምንም አያደርጋት ልጁ ናተኝ። ስለዚህ ወይንሸት ራሷ አብራ ተጨነቀች። ምንም አያደርጋትም እኮ በቃ ተረጋጊ፣ ይህንንም ገና ፈጥሬ እንደዚህ ቹላ አንገላታው ነው አለቻት ወይንሸት። እሷም እንግዲህ ራሷን ይዛ እንግዲህ ያለሽ ነው። ከዛ እናቲቱ መጣች። ምንድን ነው ደወልሽ አለቻት። አልደወልኩም ፈራሁ፣ ስልክ አያነሳም አለቻት። ያነሳል መልሰሽ ደውዪ አለቻት። ተረጋጊ፣ መደረግ ያለበትን ሁሉ አድርገን እንቀበለዋለን። እናትና ልጅ ጭቅጭቃቸውን ጀመሩ። ምክንያቱም ሌላ ምንም ምርጫ የለኝም። ማቴዎስ ደግሞ ሊበቀለኝ ሆን ብሎ ነገሮችን አመቻችቶ ነው የመጣው። ኤልሳ ደግሞ ልጄ እንግዲህ ይወስዳታል፣ ሌላ ስለዚህ አንቺ ተረጋጊ፣ አይሰጠኝም፣ ማድረግ ያለብሽ ተረጋግተሽ ጋር ተጋብቷል እያለች ኤልሳ ያኔ እኮ ህይወቴን ለማስተካከል ብዬ አረም ነው የዘራሁት። ምን አባት አሁን ግን ያንን አረም ነቅዬ ሌላ ዘር እስክዘራ ነገሮች እንዳሉ በእርጋታ መንገድ አዋር እንዳንቺ አስተሳሰብ ነው እንጂ ሁሉም ነገር ቀላል። ከዛ በኋላ ወይንሸት ግን እስከ መቼ ነው በእንደዚህ ውሸት የምትቀጥይው? የአካባቢውን ሰው በውሸት ካጠመድሽ ግን ምንም ነገር አይሆንም። እና እያልሽኝ ያለሽው ሁሉንም ነገር ልናቤሲሎም ንገሪያቸው ነው? አዎ በቃ ተናገሪ። አንዴ እውነቱን መታወቅ ጀምሯል። ስለዚህ እውነቱን እስከ መቼ ነው ግን እንደዚህ በውሸት የምትቀጥይው ብላ ወይንሸትን ጠየቀቻት። ከዛም በኋላ እና አሁን የእውነት ለአቤል ስም ንገሩ እያልሽ ነው የሚሻለው እንደዛ ነው አለች ወይንሸት። ከዛ እናቲቱ ደግሞ አይ ውሸት ተደፋፍኖ ቢቀመጥ ነው የሚሻለው እንጂ ከባድ ነው የሚሆን አለች እናቲቱ። ከዛ እናትሽ ደጋግማ እየደወለች ቶማስም እንግዲህ ከዚህ ከልጁ ጋር ቁጭ ብሎ እያወራ ነው። እናትሽ ደጋግማ እየደወለች ነው አላተኝ። እኔ እንዲህ እንዲሆን ተጨንቃ ነው እኮ መደወል። ራሷ ነች ደግሞ እዚህ ውስጥ እንድገባ ስልኩን እልህ ውስጥ ያስገበችኝ ራሷ ነች። እና ቢያንስ ደህንነት እንደዛ መሆን ስለምታስብ ነው አለችው። ከዛ እሺ አንቺ ያልሽኝን አደርጋለሁ አላተኝ። ቶማስ ማለት ነው። ስልክ ሊደውልላት ነው ለኤልሳ። ኤልሳ እና እናቷም ወይንሸት ቁመው ስልክ አላነሳልን አለ ብለው እየጠበቁት ነው። ከዛ ደወለላት። ሲደውልላት ደወለ ቶማስ አለች። ከዛ አነሳችውና ሀይሎ አለችው። ቶማስ ልጅ ካንተ ናት አለችው። አዎ ከኔ ጋር ናት አላት። ከዛ ልጅን ስጠኛት። የምን አባሽ ልጅ ነው? ልጅን ስጠኝ ማቴዎስ፣ እባክህን ልጅን ስጠኝ። በጣም ነው እሺ እልህ ውስጥ እያስገባሽኝ። እዛ ቤት እኮ ስገባ ተመካክረን ነገራቶቹን እናስተካክላለን ብለሽ አንቺ ግን ካልሽ ቆሻሻ አድርገሽ ከቤት አስወጣሽ። እናትሽ ጋር አድርገሽ አሰቃየሻት፣ መከራ በላሻት። አሁን ደግሞ ጭራሽ ከሰራተኛ ጋር አድርገሽ ተለያየ ተደረገ። እኔ ቤተሰቤ ሳይበተን ሁላችንም አብረን እንድንሆን ነበር አላት። እኔ እናንተ አብረን መኖር እንጀምር። አዎ ኤልሳ ችግር የለም ልጄን ካሁን በኋላ ራሴ አሳድጋታለሁ። ይህ ሁሉ ነገር ውስጥ የገባሁት ደግሞ ልጅ አንቺን ለማሳመን አላት። ይሄ በጭራሽ ሊሆን አይችልም። ደግሞ ልጄን ስጠኝ ብር እንደምትወጂ በደንብ ነው የማውቀው። አሁን ላይ የተጋነነ ብር ባይኖረኝ ግን በአሁኑ ሰዓት የሚያኖረን የሚያክል ገንዘብ ቤተሰብ መስርታ እንድኖር የምፈልገው አላት። እኔ እኮ ማፈቅረው ሰው አለኝ። አንቺ መቼም አትስተካከል። ሰምኛለሽ? እኔ እኮ አሁን ይህን ሁሉ ልፋት የምለፈው እኮ ቢያንስ ይህንን ነገር አይተሽ ከተመለስሽ አላት።
ቆይ ማነው ኤልሳ ፍቅር ቤተሰብ አይገባትም ያለ? ደግሞ በእናንተ ወንዶች የተነሳ ነው። እሺ እንደዚህ ሆንኩት አይገባም እንዴ? ሰምኛል። ስለዚህ አስቢበት። እንደ ድሮ ሰው በሰይጣን አሳሳል። አሁን የማይመስል ነገር አታውራ። ልጄን ስጠኝ። ደግሞ ከኔ ጋር ነው መሆን ያለባት። ሰማሁ እኮ ኤልሳ፣ እያረግሻለሽ ልጄ ልጅ ያለ ልጅሽን እኮ ከሰራተኛ ጋር ተላላኪ አድርገሻት እኮ ነው። ልጅ ከኔ ጋር ነው የምትሆነው። የግድ አስቢበትና አብረን ስጠኝ እንጂ እንዴት እንደማኖራት አሳይሃለሁ። በባለፈው ከዛ ቤት ተነጋግረን ነገሩን ሁሉ አስተካክለን እናደርገዋለን ብለሽ ስታበቂ ከዛ በኋላ እንደ ቆሻሻ ውሻ አንከልክልሽ እንደዛ አንተ ልሽ አስወጣሽኝ አላት። ማቴዎስ አሁን ትዕግስቴን ያስጨረስከኝ ነው። ሁሉ ይቅርታሽ ጉዳይ ዘው ይቅርታሽ ያላት። ከዛም በኋላ ጭቅጭቃቸውን ቀጠሉ። እሱም አልሰጥሽም ያላት እወስዳታለሁ ደግሞ ታያለህ አለችው። ወንድንሽ አድርጊ እናያለን አላተኝ። ከዛም በኋላ ስልኩን ዘጋችና ወይንሸት ነይ ወይንሸት እንሂድ አንቺን ቤትሽን ሂጂ እማዬ አለቻትና እናቷን። ከዛ ወይንሸትን ይዛ እሷም ወደ ቤቷ ሄደች። እናቲቱም ወደ ቤቷ ሄደች። ኤልሳና ሰብለና አቤሎም ቁጭ ብለው እየጠበቋቸው ነበር። ከዛ ቶማስና ወይንሸትና ኤልሳ ሂደው ቁጭ አሉ። ከዛ አንዳንድ ነገር ተባባሉ። ከዛም በኋላ እሷ ማን እንደወሰዳት እና የት እንደተገኘች ሰብለ ጠይቀቻት። ከዚህ ቤት የመጣሽው ሰውዬ ነው፣ ብር ካልከፈላችሁ አልሰጥም አሉ። ምክንያቱም ደግሞ ራሷን አትፈልስፋ ተፈላስፋ መታ ያወራች ያለችው ማን ስለሆነ ነው? እሱ አግቶ ገንዘብ የሚጠይቀው ኤልሳ ማለት ነው። 100 ሺህ ብር ለክፋት ብለሽ እዚህ ይዘሽው መጣሽ። ይኸው ቤታችን ውስጥ የማይሆን ነገር አስገባሽ። ስለዚህ ይሄን እቺ ልጅ ባትኖር ደግሞ ከዚህ ቤት ሌላ ነገር አለቻት። ሰብለ ደግሞ ይሄን ነገር ያደረገው ማቴዎስ ኧረ እባክሽ እሱ ብር የሚፈልግ ሰው አይደለም፣ የሚፈልገው ሌላ ነገር ነው አለቻት። ከዛ ኧረ እባክሽ ቢያንስ እንኳን አሁን ፈሪ አለቻት። አላፍር ምክንያቱም እውነት ነው፣ ሀቅ ነው። እሱ ገንዘብ አይፈልግም። የሚፈልገው አንድና አንድ ጀመር እኮ ልጁ እንዳወራሩ ከሆነ ገንዘብ የሚፈልግ አይነት ሰው አይደለም። ሰብለ ለኤልሳም ያም ሆነ ሁሉም ነገር አሁን እንኳን ፈሪ ማድረግ ያለብኝ ጥፋትሽን ለመሸፋፈን ምንም ሌላ ታሪክ መምዘዝ አይጠበቅብሽም። ሰብለና ኤልሳ ጭቅጭቃቸው ቀጠሉ ማለት ነው። ውድና የተከበራችሁ የኔ ቤተሰቦች እስካሁን ሰዓት አብራችሁ ስለነበራችሁ እጅግ ከልብ አመሰግናለሁ። በሌላ ቪዲዮ በክፍል መላ ክፍል 10 በሚሰኘው ተመልሼ እስከምመጣ በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ለሰላም መንግስቱ የዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። ከዚህ ድራማ ምን ተማራችሁ፣ ምን አተረፋችሁ፣ ምንስ አዝናናችሁ የሚለውን ሀሳብ አስተያየታችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ወዳችኋለሁ። ባይ ባይ። እኔ ፍቅር በቃ ብሩን ወደ እኔ ያስገባውና እኔ እጅ ልጅቷን እቀበለዋለሁ። ኤልሳ ካንቺ እኮ እልህ ይዞት ሊሆን ይችላል። በቃ እኔ አደርገዋለሁ። አይ በፍጹም ደግሞ ከኔ ጋር ዲል አድርገናል። በመሀል ሰው ካስገባን ደግሞ ልጅቷን የማይሆን ነገር ያደርጋታል። በመሀል የምናጣው ልጅ ነው። ስለዚህ እሺ በቃ ሁሉንም ነገር ከወይንሸት ጋር እና ደግሞ በጣም መጠንቀቅ አለብሽ። ምንም አንሆንም የኔ ፍቅር። በዛ ላይ ከሱ ጋር የሚያደራርስ ነገር የለንም እኮ። ብር እንሰጠዋለን፣ እሱ ደግሞ ሰው የተሰበሰበበት ቦታ ልጅቷን አምጥቶ ይሰጠናል። ታዲያ ብሬያችሁ ስማኛ ቤሴሎም እንዴ ምንም አይነት ስህተት መሳሳት የለብንም። በመሀል የምናጣው እኮ ልጅ ነው። እሺ በቃ ወደ ራስሽ ላኪውና የሚሆነውን ነገር